ባቢ አሁን ሙስሊም ወደፊት እኮ ኢትዮጵያን አይገዛም እናልቃለን እንጂ ነበር እኮ እንዳታስቡት። አይ መጀመሪያ ሙስሊሞችን በጣም ስለምትፈራቸው ነው። ለማንኛውም መውሰድ ያለብህ ምንድነው አክሱምን ምን መሰሉ አንቀጥቅጠው ሲገዙ የነበሩ ሰዎች ናቸው ለማለት ነው ባጭሩ። ኢትዮጵያ ውስጥ ደግሞ በሰለምቴ በንጉስ ደረጃ ኢትዮጵያዊ ናቸው አይደለም፣ ምናልባት አብረው እየኖሩ ስለሆነ ኢትዮጵያዊ ሊሆኑ ይችላሉ እንጂ መጤ ናቸው። ኢትዮጵያ ተመልሰው ኢዛናና ሳይዛና እንዲጠመቁ አድርገው ከዛ በኋላ ነው ክርስትና የተስፋፋው። ኢዛና አክሱምን እያስተዳደረ ሳይዛና ደግሞ ወደ ሸዋ ዘልቆ ከዛ በኋላ ነው ክርስትና ኢትዮጵያ ውስጥ የተስፋፋው አይደል? ቀደምም ነበር አልነበረም? ከዛ በፊት አልነበረም? አረ ነበር። ኢትዮጵያ ሙስሊም ሆና አታውቅም ሲጀመር ታሪኩ። ሙስሊም ነች። የሚገርም ሁኔታ መጤ የሚባለው ቃል እኛን ያኮራናል። ለምን እንደሚያኮራን ታውቃላችሁ? መጤ ስላልሆንና መጤ እንኳን ብንሆን በሀገሪቱ ውስጥ ሰፋ ስላለንና ስለሰፋን ደስ የሚለው እስልምና ከቀደምትም ታሪኩ አሁንም ወደፊት የሚቀጥለው በሄደበት ሁሉ የሚሰፋ እምነት እንጂ የሚጠብ እምነት አይደለም። ቀጥል ዝማሜ። ወረደ እንዴ? ይሄ ነው። አይ ዝማሜ ና ዝማሜ ና አለሁ ኔትወርክ ነው ባብዬ። ቀጥል አከበርኩ አይደል? ምንድነው እሱ? ማን ነው እሱ እንዴ? እኔ አይደለሁም። ይቅርታ አትበላ እንዴ? ለምን ነበረ? ለምን ምንድነው? አልበላሽም ምን አመጣዋለች? አይጥ ነው ያለ። ለምንድን ነው? ብራዘር ነው። ምንድነው? ብራዘር ነው። በቪዲዮ ልግባልህ እና ብራዘር ትችላለህ ተፈለገ። ግባ እስኪ ግባ። በቪዲዮ ልታየህ? አዎ ግባ። ወንድ ነህ ማለት አልገባኝም። ወንድ ነህ ማለት እንዴት ነው? ወንድ ነህ ግባ እስኪ በቪዲዮ። አይ እንደዛ ታልከኝ አልገባም። ለምን እንዴ? እንደዛ እንዴት አትገባም? ራስህ ጨክና አትገባም። ቀጥል። እንዴት ቀጥል። ሐሳብህን ስጥ። ቀጥል ማለት ሐሳብ እኔ አንተን ልጠይቅህ ነው እንጂ እኔ አልገባ ሐሳብ የለኝም። ትጠይቃለህ። በመጀመሪያ ግን ኢትዮጵያ ውስጥ ግዕዝ ኢትዮጵያኖች የግዕዝን እንትን መሰጠት አለበት ተብሎ ግዕዝ አንማርም የሚሉ ህዝቦች ደግሞ አሉና እንዴት ታየዋለህ አንተ? እንደ ዝማሜ ቋንቋቸው እኮ ነው። ታዲያ ምን ችግር አለው ቢማሩ? ምን እናወራለን? ተቀምጠው እየኖሩ አይደል እንዴ? ጭራሽ ከቋንቋው ይበልጥስ ማለት እንዴ? ሙስሊም እኮ መጤ ነው። መጤ እንደሆኑ ያንን ደግሞ ታሪክ ያንብዋ። ሌላ ምን እላቸዋለሁ? ከየት ከአረብ ሀገር ተሰደው መጥተው ነው እንዴ? ስደተኛ እኮ ናቸው ማለት ሙስሊሞቹ ማለት። እና ታዲያስ ኢትዮጵያዊ ናቸው አይደለም? ምናልባት አብረው እየኖሩ ስለሆነ ኢትዮጵያዊ ሊሆኑ ይችላሉ እንጂ መጤ ናቸው። አሁን ለምሳሌ ነጃሺ የሚባል ሰው ኢትዮጵያ ውስጥ ለመጀመሪያ እስልምናን የተቀበለ ሰው ነው አይደል? እሱ አረብ ነበረ? ሀገሩን አላውቅም እኔ። መጤ ነው ግን ኢትዮጵያዊ አይደለም። ነጃሺ መጤ ነው። አብርሃን ነው እንደዛ የምትለኝ? አብርሃ ማን ነው? አብርሃ ጽባህን እያልክ ነው ወይስ ሌላ ነው? አብርሃ አጽባህ እኮ ኢትዮጵያዊ ነው። ክርስትናን የተቀበለው ነው እኮ እሱ። ታዲያ አይ ስሙን ታስተካከልክልኝ ያውቃለሁ። ኢዛና ሳይዛና ወይም ደግሞ ከተጠመቀ በኋላ አብርሃ አጽባህ ወንድማማች ናቸው። ሁለት ለንትያ እንትኖች እነሱ ክርስትና የተቀበሉ ናቸው። እስልምና የተቀበለ ሰው ነው የምልህ። ከሱ በፊት እነሱ አክሱምን ሲያስተዳድሩ ነበረ። ክርስትና ተቀበሉ አይደል? ከዛ ክርስትና ተቀብለው በአባ ሰላማ ለስንት ዓመት ለስንት ወር ይሆን አላውቅም፣ ግብጽ ሀገር ሄደው ተምረው ኢትዮጵያ ተመልሰው ኢዛናና ሳይዛና እንዲጠመቁ አድርገው ከዛ በኋላ ነው ክርስትና የተስፋፋው። ኢዛና አክሱምን እያስተዳደረ ሳይዛና ደግሞ ወደ ሸዋ ዘልቆ ከዛ በኋላ ነው ክርስትና ኢትዮጵያ ውስጥ የተስፋፋው አይደል? ቀደምም ነበር አልነበረም? ከዛ በፊት አልነበረም?
ኧረ ነበረ ኢትዮጵያ ሙስሊም ሆና አታውቅም ሲጀመር ታሪኳ ሙስሊም ነች እኮ ምናልባት ያለህ እኮ ሰው የኦሪትን እኮ ህግ የለም። ለምን ይቀበሉ ነበር ትበረግጋለህ? አይደል እሱ የኦሪትን እኮ ህግ አላልኩም። ይቀበሉ ነበር ስለ ክርስትና አይቀበሉም ነበረ ከዛ በፊት በእናትህ እንዴ? የማታውቀው ከሆነ አላውቅም በል። አይ አሁን ግን ይቀበላሉ የኦሪት ህግ ጥያቄ ኢትዮጵያ ውስጥ ነበር ጥያቄ ለመጀመሪያ ጊዜ እስልምናን የተቀበለ ሰው አለ ኢትዮጵያ ውስጥ። እሱ ማን ነው? እኔ እስልምና ራሱ ያወቃን የምን አገባኝ ስለ እስልምና እንዴ? ታሪክህ እኮ ነው። ለምን አታውቀውም? እስልምና ሙስሊሞችን የተቀበልናቸው ነን ብለህ ስትል እኮ መጀመሪያ አሁን ነጃሺ ንጉስ ነበረ። የቅጥፈቱ ቅጥፈት ምን እንደሆነ ታውቃለህ? ከባዱ ነገር ነጃሺ አክሱምን ሲያስተዳድር የነበረ ንጉስ አይደለም ተባለ። ለምን መሰለህ? ታሪክ እንዳይበላሽ ሙስሊም የሆነ ሰው የአክሱም ግዛትን አልገዛም አላስተዳደረም ለማለት የእንትን የሚል ጽሁፍ ተጽፎ ነበረ። የሰለመ ንጉስ የለንም የሚል አለ ማለት ነው። ውሸት ነው። ነጃሺ አክሱምን እንደምንም አድርጎ ወደፊትም እኮ ሲገዛና አይኖረን ባቢ ሲያስተዳድር አሁን ሙስሊም ወደፊት እኮ ኢትዮጵያን አይገዛም እናልቃለን እንጂ ነበረ እኮ። እንዳታስቡት እንዳታስቡት። አይ መጀመሪያ ነበረ ነው። ካሁን በኋላ ቶ አረ የለም ኢትዮጵያ ነገራዊ ማህመድ ሙስሊም ብቻ 15 ቢመራ ዓመት እኮ ይሻላል። እንደ ኦርቶዶክስ ዝማሜ እንደ ኦርቶዶክስ ሙስሊም ቢመራ አንተ ያዋጣል። ፕሮቴስታንት እንደፈለገ አድርጎ እየጨለጠ አይደል እንዴ? ለምን እየቀነደለህ እኮ ነው። ይቀነድልሃል እኮ ፕሮቴስታንት ነው ማርቲን ሉተር። አይ ፕሮቴስታንት እነሱ ብድቦ እኮ ናቸው። አሁን ይክዳሉ ማታ ይመለሳሉ። የነሱን ተው እባክህ፣ የነሱ ወጥነት የለውም። አይ አየሁ በጣም የምትፈራቸው የነሱን ተው ሙስሊሞችን በጣም ስለምትፈራቸው ነው። ለማንኛውም መውሰድ ያለብህ ምንድነው አክሱምን አንቀጥቅጠው ሲገዙ የነበሩ ሰዎች ናቸው ለማለት ነው ባጭሩ። ኢትዮጵያ ውስጥ ደግሞ በሰለምቴ በንጉስ ደረጃ ነው ማለት ሰለምቴ ያለው ኢትዮጵያ ውስጥ አገዛቸው አለ ይላል። ከተያረው ሙስሊም አይነግስም። አረግዚኦ እንዴ ነው አይደለም? ሐሳብ አለሽ በግዙ ዘማሜ ሐሳብ አለሽ? ቀጥይ። እሺ እኔ እኮ ሐሳቤን ላስቀምጥና ባብዬ ወደሃለሁ የፍቅር ሰውና አንድ ሐሳብ ላስቀምጥና ወርዳለሁ። እሺ ስለ ስዕሏ ግን የሆነ ነገር ሳትል በሞቴ ሙስሊሞች እንግድነታቸውና እኛ ስለ ስዕሏ ሀገር የሰራና ተከብራ ባብራ እንኖር ስለዚህ ሃይማኖት ነው ምናምን የሚለውን ተው። እኔ ለራሴ ቁርአን ለመማር ጨርሻለሁ በአረብኛ። ስለዚህ በሚልበት ስፍራ ላይ ተጠግተህ በየገዳሙ በየሽንጥሩ በየሸንተረሩ ቤተክርስቲያን ስለሰራ ሀገር ሰራው። ማነው ሀገር ሰራው? እሱ እናንተ ተገዛችሁ። እናንተ መገዙ ከሆነ እኔ ጠቅላላ ወይ ሞታለሁ የሆነ መብራት ይጨብጣለሁ በቅርቡ። ምንም ይሄን ቃል ገባለሁ። ሀገር የሰራው ኢትዮጵያዊ ነው። ግድ የለም ስለ ስዕሉ ነገር ስለዚህ እናንተ ትንሽ እኮ ናቸው። አሁን አማራ ክልልም መንጫጫት አትችሉም። ምክንያቱም 20% ነው ሙስሊሙ 80% እኮ ክርስቲያን ነው። ስለዚህ አዱ መንጫጫቱ ትርጉም የለውም። አቢ ፍቃድልኝ ዝማሜን ጥያቄ ልጠይቃት ካልተምታ ነው ፈቅደልሽ። ኧረ ልጠይቀው አክብር። ስለ ስዕሉ ግን መጀመሪያ የሆነ ነገር ማለት አለብሽ። ስለፊቱ እዚህ ጋር የለጠፍኩት የራሱ ነው። አውቀዋለሁ እኮ አሁን ስሙንና ፕሮፋይሉን ስለቀየረ ነው። አውቀዋለሁ። ታውቂኛለሽ? ዝማሜ ሰላም ነው? ጥያቄ ልጠይቅህ። ምን አይነት ጥያቄ? ችግር የለም። ጎሽ አመሰግናለሁ። ስንት አረብ ነበረ ያኔ በስደት ወደ ኢትዮጵያ የገባው? ቁጥራችሁ ስንት ነበረ? 70 ስደተኛ ነው ያንቺ ቤተሰቦች የመጡት። ልንገርሽ እንደው ትንሽ ብዙ ማብራሪያ አልፈልግም። ጥያቄውን ስመልስልኝና እጠይቃለሁ። እሺ አሁን እዚህ ያለው ሙስሊሙ በሙሉ ማለት ነው ከአረብ ሀገር ተሰዶ ነው የመጣው ወይስ በአንተ አባባል ሰባት ሆኖ? አንዴ ጥያቄ ልጠይቄ ልጨርስ እኮ እየመለስኩልሽ። እኔ ሲቆይ አልወድም። እኔ ረሳኝ። ኖ ስጨርስ ሙስሊም ሙሉ አልመጡ ጨርስ 70 ከሆኑ የመጡት የነበሩት አረቦች ከዛ እንግድነታቸውን ጨርሰው ከሄዱ እኛ ኢትዮጵያ የተወለድ ነው ማለት ነው። ሙስሊም መሆን አትችሉም ነው ወይስ ደግሞ እነዛ 70 ሰዎች የነበሩት መጥተው እዚህ ጋር እኛን ጉዲፈቻ መውሰድ አለባቸው ነው? አላማው ምንድን ነው? አሁን ለምሳሌ አዲስ ዓለም እህቴ ከታች ታያታለህ አይደለ?
አሁን በቅርብ ነው የሰለመችው። እሷም እዛ ውስጥ ትገባለች፣ ትሄዳለች ወደ ሌላ ቦታ። መልካም አሁን ነው የሰለመችው። አሁን ኢትዮጵያዊ አይደለችም፣ ትሄዳለች። አረብ ነች ማለት ነው። እሺ ልመልስልሽ። ሌላ ጥያቄ ደግሞ ልጨምርልህ። እኔ አላስተናግድም ማለት። እሺ አንተ ለምሳሌ ማለት ነው አሁን አታብዣ ምን ሆነሽ ነው እኮ? እሺ ስትመልስልኝ በቃሽ መልስልኝና ሀሳብ ነው የመጣሽ። መጀመሪያ የመጡት 70 ናቸው አልከኝ። ከዛ ወዲህ አሁን ያሉት ደግሞ 70 አይደሉም ብዙ ናቸው አልሽ። እነዛ ስር ዘራቸው የዛ የሰባው ሲወለድ መጣ ማመን ጀነጀናት አንድ ሙስሊም በያው ነው ወድጄዋለሁ አለኝ። ሰልማ አሁን እየኖረኝ ነው። ያባቴ እንግዲህ አክስቴ ነች ማለት ነው ለኔ። አሁን በሷ ያባቴ እህት ልጅ ነች። አሁን እሷን ኢትዮጵያዊ ናት አልል ማን ነው ኢትዮጵያዊ አይደለችም ልል አልችልም። ምንድነው መጀመሪያ ኢትዮጵያውያን እንግዲህ ኢትዮጵያ ብለው እንግዲህ እንደ ሀገር ያቆሟት ያው ሙሉ እንግዲህ ህገ መንግስቱ ምን በክርስትና ነው ሙሉ አገልግሎቱ የሚሰጠው አቆጣጠሩ ምንም። ስለዚህ እነሱ እንግዲህ እንደሆኑ ነው ታሪክ የሚያስቀምጠው። እንግዶችም ቢሆኑ ተከባብረን እንኖራለን። ያው አገልግሎት ያለውን ነገር ሁሉንም የሚገባቸውን ያው እንደ ህጉ እንደ ትንሽነታቸው ወይም እንደ ታሪካቸው በዛ መጠን ነው ሊኖሩ የሚችሉት እንጂ እኛን አሸንፈው ሊገዙ አዲስ አበባ ጠቅላይ ሚኒስትር ሆነው ሊገዙ አይችሉም። ይሄ ህግ አይደለም። ምክንያቱም ከተያለው ህዝብ ብዙሃኑ ሌላ ስለሆነ ከበለጡ እርግጥ በህዝብ ቁጥርም በምንም የበላይነት ካለ ሊያገኙ ይችላሉ ብዬ ነው የምገምተው። ለምሳሌ ግብጽን ብንመለከት ግብጽ አሁን ሙስሊም በስቷል። ሙስሊም ሲበዛ ግብጽን አሁን የበላይነት ሙስሊም ነው የሚገዛት። ቀደም ግን ያው ክርስትና እንደሆነ ነው። ግን ኢትዮጵያዊ አይደሉም ልንል አንችልም። እነኛ እኮ ሞተዋል። ሙሉ 70 ያልናቸው አሁን እነዛ በሙሉ ሞተዋል። ልጆች ልጅ ምናምን እያለ ነው የሚቀጥለው። ያም ደግሞ ቢሆንም እኛም እየተሰብኳለን የሙስሊም ቤተሰብ የሙስሊም ዘር የሌለው ሰው የለም ሲጀመር። ምናልባት ለፖለቲካ ታልተጠቀመው እኔ ሙስሊም ዘመድ የለኝም ቢል ይሄ ምንም ትርጉም የለውም፣ ውሸቱን ነው ማለት ነውና ግን ሆኖም የበላይነቱ ሆኖ እየተተዳደረ ያለው በክርስትና ነው። ለምሳሌ ይሁድና አርብን ብናነጻጽር አርብ ልናከብር አንችልም እኛ እንደናንተ። እናንተ አርብ እንደ እሑድ ቢከበር ደስ ይላችኋል። ያ ግን ምንድነው ህጉን ይጥሳል ነው። ይሄድክ ነው ዝማሜ። በቃ መልስ እሱ ከሆነ ይበቃኛል። አንተ ልጠይቀው። አንተ ክርስትና ላይ ኢትዮጵያ በሙሉ ምድር ክርስትና ሆና ነው አንተ የተወለድከው? እዛ ክርስትና መጀመሪያ በገባበት ሰዓት ላይ ከየት ነበር ክርስትና የመጣው? ወደ መጣበት ሀገር ሂዱ ማለት እንችላለን? ኢትዮጵያን ለጣዖት አምልኮን ተዋት ነው ሄዶ ነው ሰውየው ወደ ክርስትናውን ከዚህ ሊሳለም ሄደ እስራኤል ሀገር። ከእስራኤል ሀገር ከኢየሩሳሌም ይዞት መጣ እንጂ ከዛ የመጣ ሰው የለንም እኛ። ከሰው ነው ችግር። አሁን አንተ ከሃይማኖቱ አይደለም ከሰው ነው ችግር። ሃይማኖቱን የመጣው ሰዎቹ ናቸው። የእናንተ ሰዎቹ ናቸው ተሰደው የመጡት። የኛ ግን ሰውየው ሊሳለም ሄዶ በዛው ተጠምቆ መጣ፣ ክርስትና በዛው ገባ። ስለዚህ ኢትዮጵያዊ ሄዶ ስላመጣው አሁን አገሩ ነው ሀገሩን የሰራት ሀገር ጠፍጥፎ የሰራት ሀገሩ ነው። የክርስትና ማለት የክርስቲያን ሀገር ናት የምንለው ለዛ ነው። ለምንድን ነው ጳጳሳት ከኢጅፕት ሲሄዱ የነበረው ወደ ኢትዮጵያ? ለምንድን ነው እንግዲህ በመሪዎቻችን በኩል ያው ለነሱ ነበር ለጊዜው የተሰጠ ነው ባደራነት መልክ። ለምሳሌ አትናቴዎስ ነበር የእስክንድሪያ ወይም የግብጽ ሊቀ ጳጳስ። በዛ ስር እንድንሆን ሰለስቱ ምዕት የምንላቸው ሊቃውንቶች ያሉ ከነዛ ውስጥ እንግዲህ በአትናቴዎስ ስር ኢትዮጵያውያን እንዲሆኑ የሚል ህግ ተሰርቶ ስለነበረ በዛ ለመታዘዝ ያክል ነው። ተዚያ ወዲህ ነው አሁን ነው እንደገና ራስ የመቻል የመጣው እንጂ እውነትሽን ነው። እሱ ጥያቄ ትክክል ነው። አሁን እየተግባባን ነው አይደለ? ስለዚህ ባደራ ተሰጥተን ነበር። እሱን ጠይቂ። ቆይ ሃይማኖቱ ከሆነ ቦታ መጣ፣ ኢትዮጵያዊ ሄዶ ተቀበለው። ራሱ ሃይማኖቱን ሰዎቹ ይዘውት መጡ። እኛ እሱን ታሪክ አሁን አንተ እንዳልከው እንተውልህ ብለን ማለት ነው እዛ ውስጥ ባንገባም ክርስትና እንዴት እንደገባ ምናምን የሚለውን ሳንገባ ማለት ነው። አሁን አንተ ሙስሊሞች መጤ ናቸው፣ ክርስቲያኖች ግን መጤ አይደሉም ነው የምትለው። ነገር ግን እኔ 100% እሺ ችግር የለውም ይሁንልህ። ያንተ ንግግር ምንም እኛን አይቀይረን። አሁን የኔ ጥያቄ ምንድን ነው? ለምንድን ነው ከኢጅፕት የተቀረጸላችሁን ምንድን ነው ኢትዮጵያውያን ራሳቸው ሌሎች ሀገር እየሄዱ ስልጠና የማይሰጡት? እነሱ ከሆኑ መጀመሪያ ያስገቡት ማለት ነው። አሁን አንተ ምን በዚህ ላይ
መልካም እኔ እኮ አሁን ነገርኩሽ መጀመሪያ ያው ሃይማኖት ስለዚህ ወደ ነበር ግብጽ ሄዱ ማለት ሃይማኖቱ ግን እንችላለን። መሪዎች ጥያቄ አሉት ልክ በመሪዎቹ አንዴ ልክ እናንተ አረብ ሀገር እንደሚነግሯችሁ ሁሉ ዛሬም ኢትዮጵያ ላላችሁ እነሱ እንደሚመሯችሁ ሁሉ እኛም ወደ በሰዓቱ ኢጅፕት ሄዱ እንደዛ ማለት ያደርጉ ነበር እንችላለን። ወደ ኢጅፕት ሄዱ ማለት እንችላለን ወይ? አሁን ክርስቲያኖች ስትባሉ ከኢጅፕት ጳጳሳት ስላስተማራችሁ ኢጅፕት ቀርጻ ስለሰጠቻችሁ አብዛኛውን ነገር እስኪ ወደ ኢጅፕት ተመለሱ ማለት እንችላለን ወይ? እኛ ግብጽ ምንም የሰጠችን ነገር የለም ይመሩ ይባርኩናል ሌላ ምንም የሰጡን ነገር የለም ይሄ አንቺ ለምሳሌ ምን ሰጡ እንዴ ተው እንጂ ዝማኔ አታውቅም እንዴ ምሳሌ እንደ ሁለት ጥቀሽልኝ ሁለት ሃይማኖትህን በሙሉ ይሄንን ሮብ ዓርብ አትፍጩ አትውቀጡ የሚለውን እንኳን እነሱ ከአባይ ወንዝ እየጠለፉ እያለሙ ለእናንተ የሰጡት ፖለቲካ እኮ ነው። ጥላቻ ነው ጥላቻ አይደለም ሀቅ ነው ጥሩ አይደለም የህግ እኮ ነው ይሄ እኛ መጽሐፍ ቅዱስ ላይ መርምረን ተመርምሮ ይሄ ሙሉ የተስማሙበት ዓለም አቀፉ ወይም ቤተክርስቲያን ሊቃውንት የምንላቸው የተቀመጠው ያስቀመጡት ህግ እንጂ ግብጽ ምን አገባትና ስለኛ ተናገረ ግብጽ እንድትባረክ ብቻ ጳጳሳት ብቻ እንዲባርኩንና ስልጣን እንዲሰጡ ብቻ ነው የተወሰነው ለምንድን ነው ግብጽ የምትባርከው አይ ጳጳሳት ያው ይባርኩ ነበር ኢትዮጵያ ውስጥ እየመጡ ከግብጽ በዛ ስር ነበር ሲኖዶስ የሚባል ደረጃጀት አለ ለምን ኢትዮጵያ መጀመሪያ ተቀብላ ያለ ያንተ ሰው የሄዶ ተጠምቆ ከሆነ የመጣው ለምንድን ነው ከኢጅፕት የምትቀበሉት በነገራችን ላይ ኢጅፕት ላይ ያለው ክርስትናና ለእናንተ የሰጣችሁ በጣም ይለያያል ስራ እንዳንሰራ በኢትዮጵያውያን ላይ የተደረገ ሴራ አንቺ ናት ትስሪ ያለሽ ያለ እንደ አንቺ እኔ ለመስራት ይችላል ማን ከለከለሽ ጾም ራሱ ማለት ነው ልንገር ይሄንን ታቦታትን ማክበር ስራ አለመስራት ቡና አለማውቀጥ በዛ ቀን አለመፍጨት ምናምን የሚገርም ነገር ግብጾቹ አያረጉትም እና ጠየኳቸው አንቺ ምን ቸገረሽ ታዲያ አንቺ አሁን እውነት አልነሽልኝ ነው ለኔ አውቃለሁ ስላልክ እኮ ነው የምነግርህ አውቃለሁ ስላልክ እኮ ነው ስለ እስልምና ገብተህ ስትፈተፍት እኔ የማውቀውን ነገር ልንገርህ ብዬ እኮ ነው አንተ ምን አግብቶ ነው ስለስልምና ሴት ወይ ለነገር ስለሚፈጥኑ እንጂ ታየው ባብዬ እናወራ አንቺ ወሬ ዝም ብሎ የቡና የሴት ወሬ ነው የሴት ወሬ ተው እንትን የማይወጣ ከበር የማይወጣ ባብዬ ባንተ ገባወራ ይሻለኛል ልጄ ደስ ትለኛለህ አንተ ተተሳደቡ ሁሉ ነው እንደሆነ ሴት ምጣ ያለበት ወንድ በጣም ለአንድ ደቂቃ አንድ ደቂቃ ረዲያ በጣም የሚያስጠላኝ እናት ተወልዳ አንተ እናትን ቡና ጠጭ ብለን እንደምታንቋሽሽ ነው የሚያስጠላኝ አንቺ ደግሞ በቅርብ ይሰለሽ ዝም ብለሽ አንዱ በደም ስለሰረረሽ እንጂ ዝም ብለሽ መልካም ስሪያ ስለሆነልሽ ነው የዘወርሽው ተው ዝማሜ ተው እኔ በተናገርኩት ነገር እህቴን እንዳትናገር እዚህ ቁጭ ብዬ ነኝ እሺ ረፍ ከባቢ ጋር አውራ በቃ ስልጣን ካንተ ጋር እናውራ ስልጣን አላት እንደፈለገች ማድረግ ትችላለች እንደው በጠበጣችሁ ዝማሜ ይቅርታ ጠይቃት መጀመሪያ ማንን እዚህ ቁጭ ብዬ እህቴን አትናገርም ትናንት ነው የመጣሽው ምናምን ብለህ አትናገራትም ኮኒን ነው ከኔ ጋር አዲስን ኧረ ባቢኔ እኮ ይኸውልህ እኔ እየነገርኩህ እኮ ነው የአባቴ እህት ልጅ ሙስሊም ነች ሙስልምና ነው አሁን ያለው ምን አይደለም የተጠቀምከው ቃሉ ታዲያ አንተ ይሄ እኮ ያረጋገጥከው የሚሰልሙ ሴቶች ወንድ ፈልገው ቢመስልኩ ያ ችግር የለም ጎበዝ ለምሳሌ ችግር የለም ታስቀየምኩት ይቅርታ ነኝ ምንም ችግር የለም ዝማም ችግር አለው ዝማም አሁን እኮ የሚሰልሙ ሴቶች ወንድ ፈልገው የሚመስልኩ ያ ክስት ልጅ ወንድ ስለሰረራ እሷን አየና ሁሉም የሚሰልም ሰው ወንድ ፈልገው የሚሄድ ይመስላል አንተ እኮ ነው ያልከው እና እሷ ጋር ያየው ሴቶቹ እንዲህ ይላሉ እህት ራሱ እነሱ ነው እኮ ይሄ አስተያየት የመጣው ባብዬ እነሱ ያከስተ ልጅ ራሱ እኔ እርግጠኛ ነኝ ወንድ ፈልግ አይሆንም አየችህና የእናንተ ዲያቆን አይደለም ምንም አይሉ ዝም ብሎ ዘወትር ነው ምናምን አሉ እኔ ተሰማ እንደዛ ሰምቼ ነው ሀሜት ነገር አንተ ማለት ትናገር ነው አርበርም የሚል ቄስ አለ እንዴ ታዲያ ማንን ነው የሚያከብረው የለም በእኛ ነው አንተ አስመሳይ ኃጢአት ነው በእኛ ኃጢአት ነው እውነት አርበሮ ግን ሌላ ቦታ ሄደህ መናገር አለብህ እንደዚህ አሁን ስለለጠፍኩት እኔ እርግጥ ገና ነኝ ባብዬ ብዙም ወደዛ አልገባሁም ግን ያው ነውር እንደሆነ ነው የማውቀው ግን ህጉ ነውር የሚባል የለም በእናትህ አስፈንድድ ነው የሚደልቀው ዝም ብለህ ቀጥለው አርበሮ ይላል እንዴ አንተ አታውቅም ስለለጠፍኩት ሐሳብ አንብበው በእኛ የለም ያው ወደ አዲስ ዓለምና ምን ነው ኮንዬ ላይ ሊኖር ይችላል አንተ መስመር አትለፈኝ እረማመድብሃለሁ እስኪ እኔ እያወራሁ ባቢ ካልክ እኔ እስማማለሁ ችግር የለም
እኔ እያወራሁት እኮ ነው። እኔ በደንብ አድርጌ አወራዋለሁ። እኔ እያወራሁት ማንንም መንካት አይችልም። ከነካም ይቅርታ ነው የምጠይቀው። አይቻልም። ችግር የለም። ቀጥላውን ሀሳብህን ስጥ። እኔ እንደው የሚገርም ነገር ክርስትናችን ብንኖር ስማ፣ ሙስሊሞች ወንድሞቻችን ናቸው። ዝማሜ ስማ፣ ክርስትና ኦርቶዶክስ የተስፋፋው በሰይፍ ነው። ሰው አርደንኛ። አዎ። ኧረ ተው ተው ተው። ታሪክ ለምሳሌ አንብበው፣ እዚህ ጋር አለልህ እኮ አንብብ። ምን ይላል? ለምሳሌ አንብበዋ እንዴ። ከዚህ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በኩለ ሌሊት እንደሽተኛው ራእይ አየ። ራእዩን ቅዱስ ራእይ ላይ በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህን ነገር ለምን አወዘንከው? አሁንስ ከሁለት ቦታ አቆራርጥሃለሁ አለው ይላል። ምንድነው ይሄ መጽሐፍ? አየው፣ ቅዱስ ራእይ የሚባለው አሸባሪ ሰዎች በተኙበት እየመጣ ሙስሊሞችን በተኙበት እየመጣ እኮ አዳምጠኝ፣ ምን አገባኝ? አዳምጠኝ። ስማ፣ እየተምዘገዘገ ኦርቶዶክስ ነው ብለህ ግድ የለም ምን ይሰራልኛል? የፈለገ ይሁን። እየተምዘገዘገ ይመጣና ለሁለት እንዳልቆርጥህ ክርስቲያን መሆን አለብህ ይላል። በሰይፍ ነው ያስፋፋው ክርስትና። አንተ ምን ትላለህ? ማለት ይሄ ምንድነው መጽሐፉ? ድርሳነ ዑራኤል ነው። ስለ ዑራኤል አይደል የሚያወራው? ነው እንደዛ ነው የሚለው። እንዴት ታየዋለህ? አሸባሪ ነው አይደል? ምንድነው? ምን ማለት ነው? እንደው ክርስትና እንደው ኦርቶዶክስ በሰይፍ ነው የተስፋፋው። ቃላቱን እንኳን ለመጠቀም ይቅርብኝ፣ እኔ ታስቀጽፈኛለህ፣ ይቅርብኝ። ዲያቆን አይደለህ እንዴ? እንዲሁ እንደዚህ ብሎ አሁን ቅዱስ ዑራኤል በሰይፍ ነው ያስፋፋው ኦርቶዶክስነት። ምንድነው አሸባሪነትን ምን አስፈለገ ነው? ሰዎችን እያሸበረ ለዛውም በተኙበት እንዳይፋለሙት እንኳን በተኙበትን ነው የሚመጣው። ለሁለት ከፍላለሁ፣ ቁርጣለሁ፣ ክርስቲያን ነው። ኧረ ተው ባብዬ፣ እኔ እኮ በጣም የነቃት መስለኝ ነበር። በዚህ ልክ አይከብድም ግን ትንሽ እንዴ? ምንድነው የሚከብደው? ስትናገር ደስ ስለምትለኝ ነው ባይዘው የሚገባው አነጋገር ምናምን በጣም ይመቸኛል። በቃ ትቦረሻለህ ግን ትንሽ ደግሞ ስትስት ትንሽ ደስ አይልም። እኛ ነው አሁን ስለዚህ ሐሳብህን ስጥ። ነገስታቱ ምኑን በለው ይበልከውን። አዎ እኛንም በድለውና እንዴ ብትል ማን ተቀበሉ አላቸው? የእናንተን ቤተሰቦች መቀበል የለባቸውም። ቀጥቀጥ አድርገህ ሊዞትር እየገባ ያ ነው እኔ አንጀቴን መታረሰኝ። ቀዘና ሚት አድርግ ቀጥቀጠው። ማን አባ ተቀባይ ያደረገና ነው? ማንና ነው? እኔ አያቴ ነው ስለ አያቴ ነው ባቢ ምንድነው? ማንን አትናደድ። እኔ አልተናደድኩም፣ በአንተ አልናደድም። እኔ እንኳን በእናንተ በሌላ አልናደድም። ሚት አድርግ በቃ። ብቻ ነው ያዝከው። ዝም ብለህ በቃ ብለው ሲሰሙ ዝም ብለህ ትቀደዳለህ እንዴ? ሚት አድርግ። ሌላ የሚያወራ ሰው እኮ አለ። ምን አይነት ክፍታ ብትሆን ነው በበላቸው? ባብዬ ሰው ምን ይለኛል? ሰው ማውራት አለበት አትልም? እኔም ተወሰን እንዳላልፍ ጥሩ አይደለም። አትሰደኝ። ሚት አድርግ ብያለሁ እንዴ? አራታው ሚት አድርግ። ያንን የኦራ ባቢ ሰላም ሰላም። የኦራኤል ልትወጣብኝ ነው እንዴ? ባቢ ምን ነው? በጣም እኮ እየተናገረ ነው። እሺ ተናገር አንተ፣ ቀጥል ማሚ። አይ እኔ እንኳን የምናገረም ግን ዝም ብሎ በቃ በሰው ቤት መጥቶ በጣም እንትን እያለ ነው። ገብቷል። እየተናገረ ነው ወላሂ። ማለት የሆነ ለመሳደብ ምናምን የመጣው ይመስላል፣ ለመማር ሳይሆን ፊቱን አየኸው? እሱ ራሱ ነው እንዴ? አዎ ቀልድ አይደለም እኮ የራሱ ነው። እኔ እየቀለድኩ አይደለም። እና የራሱ ነው። እሱ ነው ራሱ እንደዚህ የሚናገረው። ምንም እኮ አያውቅም። ምንም ራሱ ነው። ሀሳብ ቶ ልጁ ቶ የሞተ ነው። ሀሳብ ካለ ቀጥል። አይ እኔ እንኳን ሀሳብ የለኝም። ያው ወገኖች ካሉ ጥያቄ ምናምን ካለ እሺ፣ አመሰግናለሁ። ሀናን እሺ፣ እናመሰግናለን።
ሰላም እንዴት አደራችሁ? ሁላችሁንም ሰላም ብያለሁ። የልጁ ሐሳብ ደስ ብሎኛል። ምክንያቱም እንደዚህ አይነት ሐሳቦችም 70% ክርስቲያኖች የሱን ሐሳብ ይደግፋሉ ብዬ ማምናለሁ። ምክንያቱም ቤት ውስጥ ብዙ ጊዜ እንደተረት ለህፃን ለትንሽም ለትልቁም የተነገራቸው ብዙ ጊዜ ሙስሊሞች መጤ የሚባለውን ነገር ያው አንዳንድ 70% እንዳልኩ የሚያጸርቁት ነውና መጤና ነባርን እንዴት መለየት አቃተን? ምክንያቱም እኛ ሰዎች ነንና ህፃናት አይደለንም፣ ትልቅ ሰዎች ነን። መጤ ማለት ከሌላ ሀገር ተፈናቅሎ መጥቶ ሀገር ውስጥ የሚኖር ሰው ለምሳሌ ከየመን ሰው መጥቶ ኢትዮጵያ ውስጥ ከኖረ ይሄ የመናዊ ነው መጤ ነው ይባላል። ነገር ግን በሚገርም ሁኔታ መጤ የሚባለው ቃል እኛን ያኮራናል። ለምን እንደሚያኮራን ታውቃላችሁ? መጤ ስላልሆንና መጤ እንኳን ብንሆን በሀገሪቱ ውስጥ ሰፋ ስላለንና ስለሰፋን ደስ የሚለው እስልምና ከቀደምትም ታሪኩ አሁንም ወደፊት የሚቀጥለው በሄደበት ሁሉ የሚሰፋ እምነት እንጂ የሚጠብ እምነት አይደለም። በሄደበት ሁሉ ሀገርን ያሰፋል። ይሄ ለየት የሚያደርግ ታሪኩ ነውና ሙስሊሞች መጤ ናቸው ሲሉ በጣም ነው የሚገርመኝ። ነጃሺ እንግዲህ የኢትዮጵያ ንጉስ ነበረ፣ ኢትዮጵያዊ ነው። ነጃሺ ኢትዮጵያዊ አይደለም ብሎ የሚከራከር ሰው የለም። ነገር ግን እሱን ጭምር ነው መጤ የሚሉት። ለምሳሌ አዲስ ዓለም ትላንትና እህታችን ክርስቲያን ነበረች፣ ወደ እስልምና መጣለች። እቺ ሰው ኢትዮጵያዊ ናት፣ ነቢያት ኢትዮጵያዊ ነች። ነገር ግን ሃይማኖቷን ቀየረች፣ ልክ የሆነውን እምነት ያዘች። ስለዚህ እቺ ሰው መጤ ትባላለች እንዴ? አትባልም፣ ነባራዊ ናት። ስለዚህ እነዚህ ሰዎች በጣም የሆነ የሐሳብ መደበላለቅ የበታችነት ስሜት አጥቅቷቸዋል። ምክንያቱም ሙስሊሙ እየሰፋ በሄደበት እንዴትስ እነሱ ምክንያቱም ግልጽና ግልጽ ክርስትና መጀመሪያ የነሱ እምነት የተቀበሉ ክርስትና ነው እነሱ የተቀበሉት የነሱ እምነት ነው መጀመሪያ፣ ከዛ ነው እስልምና እንትን ያለው እምነቱ ነው እንጂ ሰዎቹ ነባር ህዝቦች ናቸው። ይሄ እኮ ግልጽና ግልጽ ነው። ሙስሊሞች ከየትም አልመጡም፣ ከመካ እንደሚባለው አልመጡም። ሰዎቹ ነባር የሆኑ ኢትዮጵያ ውስጥ የነበሩ ሰዎች ናቸው እምነቱን የተቀበሉት። ቀደምቶች ነን ለምን እስልምና ሰፋ የሚለው ነገር በጣም ይሄ አእምሯቸውን ስለበረዘው ጭፍን አካሃር ስላላቸው ሙስሊም እኮ ከገዛን እኛ እንሞታለን። ሙስሊም በሚገርም ሁኔታ እያረሩም እየተከኑ እስልምና ይሰፋል። ይሄ ታሪኩ ነው፣ ቀደም ያለ ታሪኩ ነው። ቅድም እንዳነሳው ግብጽ ላይም ሰፍቷል፣ ሶሪያ ላይ እንደምናየው ነው። ስለዚህ እስልምና የቀደምት ታሪኩም የወደፊት ታሪኩም የሚሰፋ እምነት ነው። ለምን? በሐቅ ላይ የተመሰረተ እምነት ስለሆነ። ስለዚህ ይሰፋል። ያ ነገር ያማቸዋልና ኢትዮጵያ ውስጥ ሙስሊም መግዛት አይችልም። መግዛት ይችላል መብቱ ስለሆነ፣ የኢትዮጵያ ህገ መንግስትም ስለሚፈቅድለት የእኩልነትም ሀገር ስለሆነ። ስለዚህ አሁን እነሱ የሚያደርጉት ድርጊት ሀገራችን ነው እንደፈለግን ብለው ነው። ለምሳሌ በኒቃብ ገፈፋ፣ ሙስሊሞች በረመዳን ላይ ሶላት እንዳይሰግዱ የሚደረገው ድርጊት። በሁለተኛ ደግሞ ትላንትና በተነሳው ይሄ ግዕዝ ትምህርት ቤት በአማራ ክልል ላይ የበላይነትን አቀንቅነን እኛ ብቻ የኛን መመሪያና የኛን አላማ ይዞ ያንጸባረቀ እንደፈለግን የማስተማር አላማችንን እንቀጥላለን ያሉት ሀገራችን እኛ ነባሮችን መብታችን ስለሆነ ነው ብለው ነው። ስለዚህ የነሱን ጭፍን የሆነ ጥላቻ በአደባባይ ባፋቸው እኮ ነው የሚያወጡት፣ በራሳቸው አንደበት ነው የሚናገሩት። አንዳንድ ሰው ብልጥ የሆነ ሰው ጥላቻ ቢኖርበት እንኳን በውስጡ ዝም ይላል። የነሱ ግን አንዳንዴ ሲጠጡ ነው መሰለኝ አረቂና ጠላ የውስጥን ያወጣል። እንደው ለአረቂና ለጠላ ረጅም እድሜ ይስጥልን። ምክንያቱም መልካም ነው። እንደነኛ ሐሳብ ያላቸውን ድንቁርናውን ያወጣዋል፣ ይተፋዋል፣ ይጠጣና አደባባይ መጥቶ ይዘረግፈዋል ያለውን ጥላቻ። ይሄውን የተነጋገረው ንግግር በጣም ደስ ይላል። ምክንያቱም 70% ይሄን ሐሳብ ስለሚደግፈው። ስለዚህ ኢትዮጵያ ውስጥ ምን አለ? ሙስሊም መምራት አትችሉም ማለት በሚገርም ሁኔታ የሙስሊሙ በጀት ነው በየትኛውም ቦታ። ለምሳሌ ለመንግስት ሰራተኞች ለተለያየ እኩል በጀት አለን እኛ ሙስሊሙም እንደ ክርስቲያን ለሚከፈለው ደሞዝ እኩል በጀት እያለ ሙስሊም አትመራም ሲል ይሄ እኮ ድንቁርና እኮ ነው። ኢትዮጵያ ውስጥ በህዝብ ቆጠራ ቢቆጠራ ሁሉ ሙስሊሙና ክርስቲያኑን የክርስቲያኑ ይበልጣል የሚል እይታ የለኝም። ምክንያቱም እነሱ ኢትዮጵያ ውስጥ 25% ናቸው ብለው ዋሽተውብናል። የህዝብ ቆጠራ ቢታይ እኩል ባለበት በየትኛውም ቦታ የሙስሊሙ በጀት በሚንቀሳቀስበት ሀገርን አትመራም፣ ሙስሊም ከመራን እንሞታለን። ያ ማለት ጭፍን አካሄድና የበታችነትን ስሜት የሚያሳይ ገና ይቅርታ አድርጉልኝ ደንቆሮች ናቸው እነዚህ ሰዎች፣ መሀይሞች ናቸው። ሀገር ውስጥ የሚኖሩ ለዘመናት የሚኖሩ ሙስሊም መጤ ነህ። ይሄ እኮ ለነሱ ራሱ ጸብን የሚያመጣ ነው። ምክንያቱም አሁን በህፃናት ላይ ትላንትና ያቺ ግጥም ስትናገር ምንድነው ያሉት? ሙስሊሞች ጥላቻ አስተምረዋት ነው አሉ። ጥላቻ አስተምረዋት አይደለም፣ ትክክል የሆነ ነው የተናገረች። አሁን ይሄ ልጅ እንግዲህ ጥላቻ ከነሱ ነው እየመጣ ያለው። ምንድነው ሲል ነበር? ሙስሊም ሀገርን አይመራም፣ እኛ በሙስሊም አንመራም እያለ ነው። እንዴት ነው የማትመራው? ትመራለህ ወደ ሳይሆን በግድ። ለምን? እኩልነት ስለሚጸድቅ፣ ሙስሊም እኩል ሀገሩ ስለሆነ፣ እኩል መብት ስላለው የክርስቲያኑም የሙስሊሙም ሀገር ስለሆነች ሙስሊም የመብራት መብቱ የተጠበቀለት ነው። ስለዚህ አልመራም ካለ ድንቁርና ነው። ራሴን ብቻ መራለው ካለ ሀገርን ለሁለት ከፍሎ ክርስቲያኑ ለብቻ ሙስሊሙ ለብቻ ከሆነ እንደዛ መብት ሊኖረው ይችላል። ስለዚህ አሁን ጥላቻ ከነሱ ነው ከኛ ነው የመጣው። ጥላቻ ከነሱ በግልጽ በሆነ እያስቀመጡት ነው የሚገኘውና በጣም ነው የሚያሳፍር። ይሄ ንግግራቸው ነው ሰዎችንም ሁከትን የሚፈጥረው፣ ግድያን የሚያመጣው፣ ለሀገሪቱ ኢኮኖሚም ሆነ ልማት ኢትዮጵያ እንዳታድግ ያደርጋቸው የነሱ ተረት ተረት ነው። ምክንያቱም ይሄ ከተረት ተረት የማይተናነስ ነው። ኢትዮጵያ ሙስሊሞች መጤ ናቸው የሌለ ነገር። እንዴት ነው መጤ ሆኑት ብለህ ስትዩ ማብራሪያ የለውም። ነጃሺ መጤ ነው ወይ ስትለው መልስ አይሰጥህም።
ሰድቦ ወይም ተሳድቦ ስቆ ነው የሚወጣው። ስለዚህ እንደነኛ አይነት ትውልድ የራሳቸው መሰልጠን አለባቸው፣ ራሳቸው መማር አለባቸው። ቤት ውስጥ የሚመከሩትን ሙስሊም መጤ ነው እያለው ዲኮር እየለፋለት ለሀገር እድገትም ለልማትም የለውም። እንደውም ጥላቻ ከነሱ ምክንያት ከነሱ መንደር እየመጣ ጥላ እያተስፈራራ ኢትዮጵያ እንዳትለማ ሀገራችን እኩልነትን እንዳያመጣ ልማት እንዳያመጣ የሚያደርጉት ከነሱ መንደር እንጂ ከኛ መንደር አይደለም። ስለዚህ እንደዚህ አይነት ሐሳብ ያላችሁ ሰዎች በጣም ተሰፍራላችሁ። አንደኛ በቂ መረጃ የላችሁ። ሙስሊም መጤ ነው ከተባለ ራሱ ኩራት ነው የሚገባው። ለምን ከተባለ በአራቱም አቅጣጫ የሰፋ እምነት ስለሆነ እኔ ሙስሊም መጤ ነው ሲለኝ በኩራት አው መጤነቴን እቀበላለሁ ብዬ ራሱ ብል አላፍርበት። ለምን መጤ ሆኖ እምነቱ ከሰፋ ይሄ ትልቅነት እኮ ነው በራሱ። መጤ የምትለው ኃይል ካንተ ከሰፋ ልክነትን የሚያመለክት እውነትን የያዘ ስለሆነ ያኛው ሰፈር ደግሞ ተረተረትን አባቱ የሰጠውን ተረት መጤ እያለ ሲቀራ እውነት የሆነው ደግሞ መጤ ሆኖ ተፊት እየገሰገሰ ስፋትን ልማትን እያመጣ ነው ማለት ነው። ስለዚህ በሐቅ ላይ የተመሰረተ ስለሆነ እስልምና ትላንትም ዛሬም የሚሰፋ እምነት ስለሆነ በየትኛውም ሀገር በቀደምትም ታሪክን ታነበብ ወደ ኋላ ተመልሰን ብታየው እስልምና የሚሰፋ እምነትና በሄደበት ሀገር ሁሉ ደግሞ ሰፍቶ የሚኖር እምነት እንጂ ጠቦና አጥፍቶ ጠፍቶ የሚኖር እምነት አይደለም። በፍቅር በሰላም በአንድነት ያምናል፣ ነፃነትን ያውጃል፣ ሰላምን ይሰብካል። ለሰውም ለእንስሳትም የሚያስብ ሰላምን የሚሰብክ እምነት እስልምናና እስልምና ነው። ለሰዎች ሰላምን፣ ለሀገር እድገትን፣ ለሀገር ለውጥን፣ ለሀገር ልማትን የሚያስብ ኢስላም ነው። ይሄንንም ስለያዘ ነው በሄደበት ሁሉ ልማት ስላለውና ሰላም የሰፈነበት እምነት ስለሆነ በሄደበት አፍሮ ሳይሆን ለምቶ ሰፍቶ የሚሄድ እምነት ስለሆነ እስልምና ኩራት እንጂ ህፍረት አይሆንም። የሀገር ሰላም ነው፣ የሀገር እድገት ነው። ስለዚህ የምንጠብሰው ሰዎች ሳንሆን የምንሰፋ ነን። በእኩልነት እናምናለን። የሌላ እምነት ጥላቻ የለብንም። የግለሰብ ጥላቻ የለብንም። የሀገር ጥላቻ የለብንም። በኩል የምናምን ህዝቦች ስለሆነ ስለዚህ ወደፊትም እንሰፋለን። እንደዚህ አይነት ድንቁርና ሐሳብና አስተሳሰብ ያላችሁ ሰዎችን ደግሞ እንቃወማለን። ለምን ሀገር የጋራ ስለሆነች። ባባዬ ስለሰጠኝ እድል በጣም አመሰግናለሁ። በለው ትላለህ ነገር ነው። አንዳንዴ ጥሩ ነገር ነው ለምታምንበት ለምትቆረቆርለት እና ለተረዳኸው የኔ ነው ለምትለው እንደዚህ ስትቆረቆር ስትናገር መልካም ነገር ነው። አንዳንዴ ሰዎችን ተናደው የሰዎች እንትን ማስፈጸሚያ ሲሆኑ በጣም ከባድ ነው። ለማንኛውም እንትን አይናደድበት የሆኑ ሰዎችን ይናደዱበት። እኔ ምን አገባኝ። ጥሩ ሀሳብ ነው። አመሰግናለሁ። የንጉስ ልጅ እንዴት ነህ? ደህና ነኝ። እንዴት ነህ? ዛር መስገን እንዴት ነህ? ሀሳብ አለ? አንደው ጥያቄ ልጠይቅህ። ሃናን ልዩዋ ምን ሆና ነው? ምን ትሆናለች? ሀሳቧን እየሰጠች ነው። ሃናን ምን ሆና ነው? ምን ነው? አይ መጤ አይደለም ስትል መጤ አላለችም። አይደለችም እንዴ? እሱ ካለማወቅ የተነሳ የምትለው ነገር ነው አለች ብለህ ብትል ግን ችግር የለብኝም። ልቀበለህና እሱን ልቀበለውና መጤ የምትለውን እኔ መጥቼ ከሆነ 60% የሀገሪቷን የህዝብ ቁጥር ብዛት የሚያዝኩት የሸፈንኩት በቃ አንተ እየተቀበርክ ነው። ይሄ ማለት ደግሞ የሃይማኖትን እውነተኝነትን የሚያሳይና የሚያረጋግጥን ነው ያለችው። አሁን ጥያቄን ስጠይቅህ የኖህ ልጆች እነማን ናቸው? የንጉስ ልጅ የኖህ ልጆች እነማን ናቸው? እሺ ስሞቹን እነግርሃለሁ። ያው አንድ ወንድ ሙስሊም 4 ወንድ 5 ሴት 4 ሴት እያገባ ከአንዱ 4 5 ስለሚወልድ ለዛ ነው የበዙት እኮ። የኖህ ልጆች አግባ እሱ ማን ከለከለ? በዛው ስትል ነው እኮ እሷ በዛን ስትል እኮ ችግር የለውም። አንተ ማግባት ነው ያለበት። ጥያቄ የኖህ ልጆች እነማን ናቸው? እንስሳ ነው። ከዛች ነው። ለምንድን ነው ጥቁር አይደለም ተብሎ ስለሚታመን? ለምንድን ነው ኤዥያ ናቸው ከኢራቅ የመጡ ሰዎች ናቸው ተብሎ ስለሚታመን ነው? አይደለም። ይሄን ካላወቅ አይደለም ይለኛል እንዴ? እኔ ማስረጃ አይደለም ይለኛል። ሲጀመር የኢትዮጵያ መሰረቱ ጥቁር ነው። ገብቷል? ኢትዮጵያ ሲያስተዳድርም ሲመራም የነበረ ህዝብ ጥቁር ህዝብ ነው። የመጀመሪያ ኢትዮጵያ የአክሱም ስልጣኔ የባዚን የሚባለው ንጉስ አሁን ብሄሩ ምንድን ነው? አሁን ካሉ ብሄሮች ባዚል የመጀመሪያ የአክሱም ንጉስ ባዚል ነው። ባዚን ይባላል። ከ3500 ዓመት በፊት ንጉስ የነበረ
እንደዛም የሚል የለም። እንደዛም የለም ይለኛል እንዴ? ምን ለምን የለም? ምንድነው ብሄሩ? እስኪ ንገረኝ፣ እስኪ ላውጣ። ዝም ብለህ የራስህን እንዳንተ እየፈጠርኩ ከፈለክ ቪዲዮ ክፈትና ንጉስ ባዚም ብለህ ጻፍ ይወጣልሃል። አሁን ቪዲዮ ከፍተህ ለማንኛውም ጥቁር ነው፣ ኩሽ ነው፣ ኩናማ ነው። ክናማ የሚባል ህዝብ የለም። በጣም እየተመናመነ የጠፋ ክናማ ነው። መጀመሪያ የአክሱም ስልጣኔ በአክሱም የመጀመሪያ ንጉስ የነበረ ንጉስ ነው። ኢትዮጵያ ሲመሯት፣ ሲያሽከረክሯት፣ ሲያስተዳድሯት የነበሩ ህዝቦች ጥቁር ህዝቦች ናቸው፣ ኩሽ የሚባሉ ማለት ነው። ይሄ ነው ዋጣው። ዝም ብዬ ለዋጣው ያለ መረጃ ነው። አንብብ፣ ውጣና አንብብ። ሴሚቲክ ምናምን ሴሚቲክ ማለት መጤ ማለት ነው። መጤ ማለት ነው። እኔ ቀይ ነኝ ጥቁር አይደለም ብለህ እንትን የምትል ከሆነ አፍንጫ ሰልካካ ትንሽ በራ ያልኩ ምናምን ከሆነ መጤ ነህ አንተ። ከኢራቅ የመጡ ህዝቦች ማለት ነው። ኖ አይደለንም። ለምን መሰለህ አለመሆኑን ደግሞ ልንገርህ። እኔ እኮ አልሰማ አልከኝ። እኔን እኮ ብሮ ለምሳሌ ለዛ አማራ ክልል የሚኖረው ህዝብ ወይም ትግራይ ክልል የሚኖረው ህዝብ አለ አይደለ? እንትን ነው እዛ ላይ ሲቲዝን ነው ታውቃለህ፣ ነዋሪ ነበር ነው። ታሪኩን ወደ ኋላ ስትመለስ ልክ ወደ ትሬስ ስታረጋለህ እስከ ይኩና አምላክ ይሄዳል። ኢዛናና ሳውዛናን እያልክ እዛ ወደ ኋላ ትሄዳለህ። ይበቃል። ስለ 3500 ዓመት እያወራው ስለ ኢዛና ያወራል። በቃ ይበቃል። ሌላ ሰው ያወራል። እንዴ እነሱም እኮ አካባቢ ናቸው እኮ። ተው፣ የትናንት ነው እያወራ ያለው አንተ። ሰላም እንዴት ነሽ? እሺ አንድ ጥያቄ ልጠይቅህ እስኪ። አንድ ጥያቄ ልጠይቅህ እስኪ። እንትን እስላሞቹን የተረከባቸው የተቀበላቸው 100 ምናምን ነው ሲመጡ ክርስቲያን ነው አይደለ? ያልነጋሽ የሚባል ሰለምቴ ነው። የንጉስ ሰለምቴ ነው። ኢትዮጵያ ውስጥ እኮ በታሪክ እኮ የሚገርም ነገር በዓለም ታሪክ እንጂ የንጉስ ሰለምቴ እኮ ያስተናገደችው እኮ ኢትዮጵያ እኮ ነች። ከክርስትና ወደ እስልምና ማለት ነው አይደል? ሰለምቴ ማለት እኮ አዎ፣ ኦኬ እኮ እስልምና ሳይገባ ሰለመ። ስለገባ እንጂ ተነገረው ሰለመ። የንጉስ ሰለምቴ ኢትዮጵያ ውስጥ የንጉስ ሰለምቴ የአክሱም ንጉስ ሰለምቴ እንዴ አይልም እኮ እንደዛ ነው የለም። ለምን አይልም? ለምን አይልም? ለምን መሰለህ? እስኪ ሎጂክ እስኪ ስማ፣ እኔ አይብሮ አለኝ። ይሄ በዲያቆናት የሚጻፈውን ታሪክ ስማ። ተው የሰለመ ንጉስ የለንም የሚለው እኔ ጠንቅቄ ነው የማውቀው አለ። እስኪ ሎጂክ እኮ ነው። እስልምና ገና እየገባ ነው። አዘብ ገና እየጀመረ ከአረብ ወደ ኢትዮጵያ እየመጣ እያለ መቼ ተሰምቶ መቼ ትምህርቱን ሰምቶት መቼ መሐመድንና አላህን ተቀብሎ መቼ ሰለመ? ገና ሳይገቡ ገና እሱ ነው የተቀበለው አልኩህ እኮ። እሱ ነው የተቀበላቸው አልኩህ እኮ። ግን እሱ ነው የሰበኩት በቅድሚያ። እሺ ማን አስተምሮት ታዲያ ሰለመ? እነሱ አልኩህ እኮ። አይገባም እንዴ? ስደተኞቹ ከገቡ በኋላ አልኩህ እኮ ሳይገቡ ገና ነው እንዴ? አይገባም። ከገቡ በኋላ አገኙትና ንጉስ የነበረው እሱ ነው። ንጉስ የነበረው ነጃሽ የሚባለው የንጉስ ሰለምቴ ያስተነገረችው በዓለም ታሪክ ኢትዮጵያ ነች። ንጉሷ ጧ ብሎ ወደ እስልምና የወደቀው ማለት ነው። ንጉስ አይልም እኮ አባቴ። ግን ቢል እንኳን ማለት ነው ብራቭ የነገሰ የሰለመ ንጉስ የለንም ተብሎ ይነበባል። እና የሰለመ ንጉስ አለ ኢትዮጵያ ውስጥ። ንጉስ አክሱም ሲያስተዳድር የነበረ ነው። ብቻ ለማንኛውም አይ ወንድሜ አንብብ፣ ወደኋላ ተመለሰ አንብብ ወንድሜ አንብብ እኮ። ያው ባክትሬስ አደርጋለሁ እኮ ልክ ነህ። ግን እኔ አሁን ስለ ሎጂክ አሁን ነጃሽ አለ ክርስቲያን ነበረ ወንድሜ። ሰውየው ክርስቲያን ነበረ። ስማ እሱ ንጉስ ነው፣ የአክሱም ንጉስ ነበረ፣ ክርስቲያን ነበረ። ክርስቲያን ነበር አይደለ? አዎ በጣም ከዚህ ጋር ነው ሲቀበላቸው ክርስቲያን ነበረ። ከተቀበላቸው በኋላ ተሰበከና ምን ሆነ? ሰለመ። የንጉስ ልጅ አንዴ እድል ስጠኝ። እዚህ ጋር ፖይንቱን ለያዘውና በጣም አሪፍ ብራውን መተህልኛል። ሲገቡ ክርስቲያን ነበረ፣ ክርስቲያን ንጉስ ነው የተቀበላቸው። ያማዋል ይሄ ምን ነው ገባኝ እኮ መለስከኝ። ስማ አንዴ ልሞግትህ። ምን ነው ማውራለሁ አልክ? ምንድነው እናትዬ? አንቺ እኮ ከወንድ ልጅ ጋር ማውራታችን እኮ በስልምና አንተ ዝም ብለህ ትሞላለህ እንዴ? አትመጉተው። ምን እያልክ ነው?
አንቺ ከወንድ ልጅ ጋር ቁጭ ብለሽ ማውራችን ወይ ስማ፣ አንዴ እድል ስጠኝ። ቆይ አንዴ ታወሪያለሽ። አንዴ ገርዳም ይዩት ማለት ቀጥል። አንተ አሁን ያ ሰለማ አልሰለመ እኮ ያ አሁን ካልን አንድ ነገር ልንገርህ። ሲቀበላቸው ክርስቲያን ነበር አልከኝ። ከዛ በኋላ አፍተር ሆል ምን ሆነ? ሰለምት የሆነ ሚንስ ያው ከሆነ እምነት እኮ ኢትዮጵያ ማለት አልኩህ እኮ ኢትዮጵያ ማለት እቺ ሀገር አሁን በዓለም ታሪክ ገብቷል። ንጉስ የሰለመበት ሀገር ኢትዮጵያ ብቻ ነው። እስላሞች ብቻ ነው የምታውቁት ይሄን ታሪክ። እኛ እናውቀውም ስንት ዘመን ስንኖር። የምን ማንም የታሪክ ጸሐፊ የጻፈው ታሪክ እኮ ነው የማነብልህ። እኔ ሙስሊም ነኝ አልከው እንዴ? እኮ ስለሌለ ነው ታዲያ። ስለሌለ እኮ እኔ ሙስሊም ነኝ አልከው። እስኪ የሆነ ፓወርፖይንት ንገረኝ ወይ መጽሐፍ። እኔ ሙስሊም ነኝ አልከው። እኔ ሙስሊም ነኝ አልከው ቢሃይንድ ሴንስ ነው ወይስ ከእስልምና ሙስሊሞችን ከጻፉት መጽሐፍ ነው እያነበብኩት ብያለሁ? እኔ እስኪ ንገረኝ። ምንድን ነው የምታወራው? ሰለመበት የሚለውን መጽሐፍ ነገርኩህ የት ነው ያነበብኩት? ነገርኩህ እኮ አንብብ፣ ውጣ